ሰላም ውድ ተመልካቾች፣ ዛሬ ወደ አውሮፓ ምዕራባዊ ጫፍ የምንጓዝበት እጅግ ውብ ታሪካዊ እና አስደናቂ ሀገር አለች። ይህች ሀገር ፖርቱጋል ትባላለች። ብዙ ሰዎች ፖርቱጋል ሲባል በመጀመሪያ የሚያስቡት ክርስቲያኖ ሮናልዶ ነው። ነገር ግን ፖርቱጋል ከሮናልዶ በላይ ብዙ የሚያስደንቁ ነገሮች ያሏት ሀገር ናት። ዛሬ ስለዚህች ልዩ ሀገር ታሪክ፣ ባህል፣ አስቂኝ እውነታዎች፣ ሕጎች፣ ምግቦች እና ሌሎች ብዙ ነገሮችን እንመለከታለን። ፖርቱጋል በአውሮፓ ምዕራብ ጫፍ ላይ የምትገኝ ሀገር ናት። ከአንድ ወገን በስፔን ተዋሰናለች፣ ከሌላው ወገን ደግሞ በትልቁ አትላንቲክ ውቅያኖስ ተከብባለች። ዋና ከተማዋ ሊዝበን ሲሆን በአውሮፓ ካሉት እጅግ ውብና ታሪካዊ ከተሞች አንዷ ናት። ፖርቱጋል በታሪክ ውስጥ ትልቅ ቦታ አላት። ከ500 ዓመታት በፊት የፖርቱጋል መርከበኞች ዓለምን በመዞር አዳዲስ መንገዶችን እና አገሮችን ያገኙ ነበር። በዚያ ዘመን ፖርቱጋል በዓለም ላይ ካሉት በጣም ኃያላን የባህር ሀገራት አንዷ ነበረች። አሁን ደግሞ አስቂኝ እውነታዎችን እንመልከት። በብዙ ሀገሮች የሀገር ምልክት አንበሳ፣ ንስር ወይም ሌላ ኃይለኛ እንስሳ ነው። በፖርቱጋል ግን ታዋቂው ምልክት አንድ ዶሮ ነው። አዎ ዶሮ። ብዙ ቱሪስቶች ፖርቱጋል ሲደርሱ በየቦታው የዶሮ ምስሎችን ያያሉ። እንግዲህ ማንም ሰው የሀገሩ ጀግና ማን ነው ብሎ ቢጠይቅ ከምናልባት ዶሮ ይሆናል ብሎ ሊቀልድ ይችላል። ሌላ አስገራሚ ነገር ደግሞ ፖርቱጋላውያን ቡናን በጣም ይወዳሉ። በቀን ብዙ ጊዜ ቡና መጠጣት የተለመደ ነው። አንዳንዶቹ ከምሳ በኋላ፣ ከእራት በኋላ እና በመካከልም ቡና ይጠጣሉ። ኢትዮጵያውያን ይህን ሲሰሙ ከእነዚህ ሰዎች ከእኛ ቡና ትምህርት ወስደው ይሆናል ብለው ሊስቁ ይችላሉ። እግር ኳስ በፖርቱጋል እንደ ሃይማኖት ይቆጠራል ቢባል አይጋነንም። ልጆች ከትንሽ ዕድሜያቸው ጀምሮ ኳስ መጫወት ይወዳሉ። ብዙዎቹ ራሳቸውን እንደ ክርስቲያኖ ሮናልዶ ያስባሉ። አንዳንድ ልጆች ከምን መሆን ትፈልጋለህ ተብለው ሲጠየቁ ከዶክተር ወይም መምህር ሳይሆን ሮናልዶ ብለው ይመልሳሉ ተብሎ ይቀለዳል። አሁን ደግሞ ስለ ፖርቱጋል ውብ ከተሞች እንነጋገር። ሊዝበን በተራሮች ላይ የተገነባች ከተማ ናት። ብዙ ቁልቁለቶች ስላሉባት በእግር መራመድ አንዳንድ ጊዜ እንደ ስፖርት ልምምድ ይመስላል። ቱሪስቶች ከከተማዋን ለማየት መጣን፣ በመጨረሻ የእግር ጡንቻችንን አጠናከርን ብለው ይቀልዳሉ። ፖርቶ የተባለችው ከተማ ደግሞ በቀለማት ያጌጡ ሕንፃዎች፣ በድልድዮች እና በውብ እይታዎች ታዋቂ ናት። ብዙ ሰዎች እዚያ ፎቶ ለማንሳት ብቻ ይጓዛሉ። ስለ ምግብ ከተነሳ ፖርቱጋል የራሷ ልዩ ጣዕሞች አሏት። በተለይ ፓስቴል ዴ ናታ የተባለ ጣፋጭ ኬክ በዓለም ዙሪያ ታዋቂ ነው። አንድ ሰው አንዱን ብቻ በልቶ ማቆም አስቸጋሪ ነው ይባላል። ስለዚህ አንዳንድ ቱሪስቶች ከአንድ ለመቅመስ ገባን 10 በልተን ወጣን ብለው ይቀልዳሉ። ፖርቱጋል በባህር ዳርቻዎቿም ታዋቂ ናት። በደቡብ ያለው አልጋርብ በወርቃማ አሸዋ፣ በሰማያዊ ባህርና በሚያምሩ ድንጋዮች ይታወቃል። ብዙ ሰዎች ይህን ቦታ ካዩ በኋላ ይህ በእውነት መሬት ላይ ነው ወይስ በፊልም ብለው ይገረማሉ። ናዛሬ የተባለች ከተማ ደግሞ በዓለም ላይ ካሉት ትልልቅ የባህር ማዕበሎች በአንዳንዶቹ ታዋቂ ናት። እነዚህ ማዕበሎች ሲያዩ አንዳንድ ሰዎች ይህ ማዕበል ነው ወይስ ተንቀሳቃሽ ተራራ ብለው ይደነቃሉ። የፖርቱጋል ሰዎች በአጠቃላይ ወዳጃዊ እና እንግዳ ተቀባይ ናቸው። ቤተሰብን በጣም ያከብራሉ። በዓላትን እና ልዩ ቀናትን ከቤተሰብ ጋር ማሳለፍ ይወዳሉ። አሁን ደግሞ ስለ አንዳንድ ሕጎች ይመልከት። በፖርቱጋል የሕዝብ ቦታዎችን ንጹህ ማድረግ በጣም አስፈላጊ ነው። ቆሻሻ መጣል ቅጣት ሊያስከትል ይችላል። ስለዚህ ሰዎች ከረሜላ ከበሉ በኋላ ወረቀቱን መሬት ላይ ከመጣል ይልቅ በኪሳቸው ይይዙታል። ታሪካዊ ሕንፃዎችን መጠበቅም አስፈላጊ ነው። በመቶዎች ዓመታት ዕድሜ ያላቸው ሕንፃዎች በብዛት ስላሉ መንግሥቱ ለእነሱ ትልቅ ትኩረት ይሰጣል። ሌላ የሚያስደንቅ እውነታ ደግሞ ፖርቱጋል በዓለም ላይ ብዙ የኮርክ ምርት ከሚያመርቱ ሀገራት ውስጥ ቀዳሚ መሆኗ ነው። ኮርክ በወይን ጠርሙሶች መዝጊያ፣ በጫማ፣ በቦርሳ እና በብዙ ሌሎች ነገሮች ውስጥ ይጠቀማል። እንዲሁም ፖርቱጋል በዓመት ከ300 በላይ ፀሐያማ ቀናት ያሏት አገር ናት። ይህ ማለት ብዙ ሰዎች የፀሐይ ብርሃንን ለመደሰት ወደዚያ መጓዝ እንደሚወዱ ያሳያል። በመጨረሻ ፖርቱጋል ትንሽ ሀገር ብትሆንም በታሪክ፣ በባህል፣ በምግብ፣ በተፈጥሮ ውበትና በስፖርት ትልቅ ስም ያላት ሀገር ናት። ከውብ የባህር ዳርቻዎች እስከ ጥንታዊ ከተሞች፣ ከጣፋጭ ምግቦች እስከ ዓለም ታዋቂ የእግር ኳስ ተጫዋቾች ድረስ ለማንኛውም ሰው የሚስብ ነገር አላት። ስለዚህ አንድ ቀን ወደ ፖርቱጋል ብትጓዙ ምን ታደርጋላችሁ? የባህር ዳርቻዎቿን ትጎበኛላችሁ ወይስ የሮናልዶን አገር ለማየት ትሄዳላችሁ? የትኛውም ቢሆን ፖርቱጋል የማይረሳ ተሞክሮ እንደምትሰጥ ጥርጥር የለውም። እናመሰግናለን። እስከምንገናኝ ድረስ ሰላም።